አሁን ሰኢድ አደገኛ ፍቅር አለበት። ባህሪው ተቀይሯል። ማንነቱ ምንነቱ የድሮ ያሉት ባህሪዎች በሙሉ ተቀይረዋል። እንደዚህ አልነበረም ሰኢድ። አሁን ያለበት የመጨረሻ ጭንቅላቱ ላይ ወጥቷል። ሁለቱም ሚስቶች ሌሎቹ ሚስቶቹን ረስቶ ትኩረቱን ሁሉ ሱመያ ላይ አድርጓል። በሰላም በፍቅር በደስታ አንዴ የመን አንዴ እንትን ሲመላለስ ሲዞር ያለው ነገር እልህ በፍቅር ሄጄ እምቢ ብላኛለች። አሁን ደግሞ በጉልበት ባለኝ አቅም ሁሉ ወደኔ ያመጣታለሁ ብሎ ነው የተነሳው። እንደኔ ሐሳብ የተነሳበት ምክንያት ደግሞ በፍቅር ጠይቆ በጉልበት አገኛታለሁ እያለ ነው። አሁንም ቢሆን እንዲህ ሽምግልናው ላይ ቁጭ ብሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ለእናንተ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበል። ውድና የተከበራችሁ ቤተሰቦቼ ሙቤ ለሰኢድ ሽማግሌ ይዞ ሄዷል። ሽማግሌ ሄዶ ያስቀመጠው ነገር አለ። ያስቀመጠው ነገር ትክክል ነው፣ ጥሩ ነው። በጣም ጥሩ አካሄድና ጥሩ አቀማመጥ ነው። የትልቅ ሰው ነገር ነው። በቃ እንደዚህ በሽማግሌ መሄድ ማለት እንደዚህ ደስ የሚል ነገር ነው። በጣም እኔ ተመችቶኛል። በደንብ ነው የተመቸኝ። ግን ከተናገረው ነገር ውስጥ ሙቤ ትንሽ እኔ ደግሞ የጥያቄ ምልክት የሆነብኝ ነገር አለ። ምንድነው እሱም ሱመያና ሰኢድን ለማስታረቅ ብዙ ነገር አድርጌያለሁ ብሏል። ለማስታረቅ ብዙ ነገር ካደረካቸው ነገሮች ውስጥ እኔ አልተመቹኝም። የተመቸኝ ነገርም የለም ለማስታረቅ ምንም የተመቸኝ ነገር የለም። ይሁን እሱን ለማስታረቅ ደግሞ እንዴት ማድረግ እንዳለባችሁ እኔ መምከር ምንም ቀላል ነው፣ መክራችኋለሁ። ግን አሁን እስቲ ስለ ሽምግልናው የተቀመጠውን ነገር ቪዲዮን አይተን እንመለስ። እያደረኩኝ ነበረ ሰኢድና እኛ ጋር ያለውን ከና አሚር ጋር ያለውን ችግር ለመፍታትም እየሞከርኩኝ ነበርና ሁሉም አልተሳኩም። ይባስ ብሎ ደግሞ ያው ወደ ጸብ ሄዶ አሚርም ሆስፒታል ተኝቷልና ከሆስፒታል ከመተኛቱ በተጨማሪ ደግሞ አሁንም ከሶታል። እሱንም ነገረናቸዋልና ዛሬ እንግዳ ይዘን መተናል። ሚኪ አሌክስ፣ ሰላም እንዴት ናችሁ? እንግዲህ ዛሬ ያው በእንግድነት ተጋብዤ ወይም ደግሞ ያው ለሽምግልና ጉዳይ ዛሬ እነ ሰኢድ ጋር እነ ሚኮ ጋር ተገኝቻለሁ። እንግዲህ አሪፍ ነገር እንደምንሰራ ተስፋ አደርጋለሁ። ግን ያው ኒንጃ አሌክስ እንደምንም ብለህ እንደምታሳምነው ተስፋ አድርጋለሁ። ማለት በጣም እምቢ እያለ ነው። ሲቀጥልም ደግሞ እኔንም ለመክሰስ እየሄደ ነው። ምክንያቱም እኔ ነኝ እዛም እነ ሱመያ እና አሚር ጋር በዛኛው ሳይድ ያለውን ጠይቄ መታረቅ እንፈልጋለን፣ ሰላም ማውረድ እንፈልጋለን ብለው ለሱም ነግሬው ተስማምቶ ሲሄድ እዛ ግን ያጋጠመው ነገር ሌላ ነገር ነው። እነሱ እንታረቃለን ብለው ጩቤ ምናምን ይዘው ነው የጠበቁት ሊወጉት እና ያ ነገር እኔንም እንግዲህ መጥፎ ነገር ውስጥ አስገብቶኛልና አላቅም ምን እንደማደርግ ምናምን አላቅም። ግን እኔ ሙቤ የሚያወራው ነገር ማለት ነው። በነገራችሁ ላይ ያው አርቲስት አለማየሁ ደርሶ ወይም አሌክስ ይባላል። በጣም ቤስት የኢትዮጵያ አማርኛ ፊልሞች የሚሰራ የተከበረ ትልቅ አክተር ነው። በጣም መካሪ ነው። መልካም ነገሮችን ከዛ በተረፈ ደግሞ ደግ ነገሮችን ጥሩ ነገሮችን የሚሰራ በጣም ምርጥዬ አክተር ነው። በጣም ደስ የሚል ኢትዮጵያዊ ነው ማለት ነው። በጣም እና ትልቅ በሽምግልናም አይታማም እና ሙቤ ከተናገረው ነገር ውስጥ እኔ እነዚህ ሁለት ልጆች ጠረጥራለሁ ችግርማ አለ ስለ የነበረው ነገር ምንድነው መሰላችሁ? አሁን ለሱመያ ነው የሚያግዙት፣ ለሰኢድ ነው የሚያግዙት ወይስ ለአሚር ነው የሚያግዙት? እየሆኑ ያሉት እያደረጉ ያሉት ነገር አንደኛ ሱመያና ሰኢድን ለማስታረቅ አሚር ቤት ውስጥ በነበረ ሰዓት እነሱ አያውቁም። ጓደኛቸው ነው፣ በደንብ ይግባባሉ፣ ያውቁታል። አሚር አለ የለም የሚለውን ነገር እነሱ ነው ሰኢድ ነው ማወቅ የነበረበት። እነሱ ናቸው ማወቅ የነበረባቸው። ምናልባት እንደኔ ሐሳብ ወይ ተንኮል ታስቦ ሊሆን ይችላል፣ ወይ ደግሞ በመልካም ታስቦ ሊሆን ይችላል። ሙቤ የሚናገረው በመልካም ከሆነ ጥሩ፣ በመጥፎ ከሆነ ግን አይሆንም። ሰኢድ እንዲጎዳ ማለት ነው። እሱም አይሆንም። በዚህ መሃል ሰኢድ ሲጎዳ ሱመያም ትጎዳለች።
ምክንያቱም ሱመያ ጥሩ ነገሮችን ለአሚር እያደረገች ነው ያለችው። አሚር ያለበትን የአይምሮ ነገር እያስተካከለችለት ያለች መልካም ሴት ነች። ስለዚህ መጎዳት የለባትም። በመሃል እየተጎዳችም ያለችው ሱመያ ነች በጭንቀት። ለምን? አንደኛ ሰኢድም የልጆቿ አባት ነው። አብረው እንኳን ባይሆኑ እንዲኖር ትፈልጋለች። ለምን? ለሷ ባይሆንም ለልጆቿ እንዲኖር ትፈልጋለች። ማንም እናት ባሏ ክፉ ቢሆንም መጥፎ ቢሆንም እንዲኖር ትፈልጋለች፣ ልጆች ካላቸው ማለት ነው። ማንም ሰው የሚለው ጉዳይ ነው። ስለዚህ የመጎዳዳት ደረጃ ሲደርሱ ሱመያም ዝም አትልም። ሰኢድ ቢጎዳ ዝም አትልም። አሚርም ተጎድቶ ዝም አላለችም። አየህ፣ አሚርን ተጎድቶ ዝም አላለችም። ሱመያ ከአፏ ይውጣ እንጂ መጥፎ ቃላቶችን እንኳን አትናገርም። ወይም ደግሞ አስፈሪ ነገር፣ የሰውን ሰላም፣ የሰውን ደስታ፣ የሰውን ፍቅር ነው የምትፈልገው። አሁን የበለጠ የጥያቄ ምልክት ውስጥ የከተተኝ ነገር አለ። ቪዲዮውን ተመልክተን እንመለስ። ከሱ ጋር ችግር የለብኝም። እኔ እሱን ይቅርታ አለዋለሁ። ያ ግን ለሞጋት የሞከረውን መቼም ይቅርታ አለው። እሱን ይቅር እንድለው ከፈለጋችሁ ሱመያን ያዙልኝ፣ ልጆች እንድታሰይኝ አድርጉ። ይቅርታ አድርግልኝና እኔ ሳላከብር ቀርቼ ምናምን ሳይሆን ያው የምፈልገውን የተናገርኩት ከሱ ጋር እሱ እንዳይታሰር ወይም ደግሞ አሁንም ገና አልታሰረም፣ ሆስፒታል ነው ያለው። ከታሰረ ስም ከገባ ሊፈርድበት ይችላል ረጅም ጊዜ። ይሄ እንዳይሆን ነው እንዳይታሰራል የምፈልጉት፣ እየለመናችሁ ያላችሁት። ይሄ ነሽ እንድላችሁ ከፈለጋችሁ እናንተም አንድ ነገር አድርጉልኝ። ለሱ ብቻ ሽምግልና አምጣት ሳይሆን ለኔም ሽምግልና ነው። እኔም ልላካችሁ። ሱመያ ልጆቼን ይዛ ጎንደር እንዳለችው ታምጣና ከደበቀችበት ቤት ጎንደርም ደረሱ፣ እዚህ አዲስ አበባም ደበቀች። የተማረገቻቸው ታምጣቸውና ልጆቼን ታሳየኝ። እኔ ልጆቼን እሷ እኔም ማፈልገኝ እንኳን ቢሆን ከኔ መለያየትን ብትፈልግ እኔ ልጆቼን ብቻ ማየት ነው ፈልገው። 2 ዓመት አላየኋቸውም ከየመን ይዛቸው እንደመጣች። ልጆቼን ካዩዋቸው በኋላ እኔ ከሱ ጋር ምንም አይነት ጉዳይ የለኝም። ክሱንም አቆመዋለሁ። እኔ እንዳይታሰርም አደርጋለሁ። እናንተ ዛሬ ይሄንን ካረጋችሁልኝ ነገ አሚር አይታሰርም። ይሄንን ማድረግ ካልቻላችሁ ደግሞ ክሱን አላቆመም፣ ልጁ መቀጣት አለበት። ሰኢድ አንድና አንድ የሚናገረውና የሚፈልገው ነገር አለ። አንድና አንድ እየፈለገ ያለው ነገር ምንድነው? ልጆቹን ማግኘት። ከልጆቹ ማግኘት በላይ ከሱመያ ጋር መታረቅ። አሁን ሰኢድ አደገኛ ፍቅር አለበት። ባህሪው ተቀይሯል። ማንነቱ፣ ምንነቱ፣ የድሮ ያሉት ባህሪዎች በሙሉ ተቀይረዋል። እንደዚህ አልነበረም ሰኢድ። አሁን ያለበት የመጨረሻ ጭንቅላቱ ላይ ወጥቷል። ሌሎቹ ሚስቶቹን ረስቶ ትኩረቱን ሁሉ ሱመያ ላይ አድርጓል። በሰላም በፍቅር በደስታ አንዴ የመን አንዴ እንትን ሲመላለስ ሲዞር ያለው ነገር እልህ። በፍቅር ሄጄ እምቢ ብላኛለች፣ አሁን ደግሞ በጉልበት ባለኝ አቅም ሁሉ ወደኔ ያመጣታለሁ ብሎ ነው የተነሳው። እንደኔ ሐሳብ የተነሳበት ምክንያት ደግሞ በፍቅር ጠይቆ በጉልበት አገኛታለሁ እያለ ነው። አሁንም ቢሆን እንዲህ ሽምግልናው ላይ ቁጭ ብሎ ያስቀመጠው መስፈርት አለ። እኔ አሚርን ይቅርታ እንዳደርግለት ከፈለጋችሁ፣ እንዳላሳስረው ከፈለጋችሁ ልጆቼን ታሳየኝ። በቃ መዝጊያው ያደረገው ይሄንን ነው። ግን አንተም እንደምትጠየቅበት ማወቅ አለብህ። ያስጠይቅሃል። ምክንያቱም ይሄ ሰው ጤነኛ ይሁን አይሁን የማረጋገጫ ወረቀት አልተገኘም። ምርመራ ይደረግበታል። ሕክምናውን ከጨረሰ በኋላ ወደ ውጤቱ ነው የሚካሄደው። ከዛ በኋላ አንተ ራስህ ልትጠየቅበት ትችላለህ። እንደኔ ሐሳብ ሽምግልናውን ቢስማማ ይሻል ነበረ። እንደኔ ሐሳብ ቢስማማና ያለውን ነገር በፍቅር ቢያስተካክል ይሻላል። አሁንም ጉልበት የተሞላበት ነው። አለበለዛ ግን ብሎ ዘራፍ ብሏል። የጣል ያደረጋት ነገር አለ። ማንም ሰው አይለቁትም ብሏል። ስለዚህ ሌላ ችግር ከሚፈጠር በፍቅር መሄዱ ጥሩ ነው። እንደኔ ሐሳብ ፊር ማለቱ ጥሩ አይደለም። በፍቅር ይሻላል። ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።